አምሃ ወንድሙ በአምራች ኢንዱስትሪዎች ከባለሙያነት እስከ ኃላፊነት ድረስ ለበርካታ ዓመታት በቅጥር አገልግሏል። በኋላም በቅጥር ለዓመታት ያገኘውን እውቀትና ልምድ በመያዝ በአነስተኛው የራሱን የተለያዩ ችግር ፈቺ ምርቶችን ማምረት ይጀምራል። ስራውን ቀስ በቀስ በማሳደግ አሁን ላይ የወርቅ መፍጫ ማሽኖችን ጨምሮ የተለያዩ ትልልቅ ማሽኖችን እያመረተ ይገኛል። በተለይ ክሬቸር በአሁን ላይ ደግሞ የወርቅ መፍጫ ማሽኖች ሀመር ክሬቸሮች አሉ። የብሎኬት ማምረቻ ማሽኖች፣ የመኖ ማቀነባበሪያ ማሽኖች፣ የእብነበረድ መቁረጫ ማለስለሻ ማጠቢያ፣ የግራናይት መቁረጫ ማለስለሻዎችን ማለት ከዛ እንደገና ደግሞ የቡና ማድረቂያ ድራየሮችን፣ የተለያዩ ማሽነሪዎችን ከዛ የወርቅ ማጠቢያ ማሽኖች በጣም ትላልቅ የሚባሉ ማሽኖችን እነዚህን ጭምር ነው እየሰራን ያለነው። የነዳጅ ታንከሮችን ከቦታ ቦታ መንቀሳቀሻ ሙሉ ሻንሲያቸውን ሰርተን ማለት በንድፍ ወይም በሳምፕል በሐሳብ የሚመጡ ስራዎችን እስካሁን ድረስ የመለስናቸው የለም። ከትንሹ ከሻማ ማምረቻ ማሽን ጀምሮ እስከ ትልቁ የወርቅና ክሬቸር የብሎኬት ማምረቻ ማሽኖችን እነዚህን እየሰራን ያለነው። በገላን ኢንዱስትሪ ፓርክ መንግስት ባመቻቸለት የመስሪያ ቦታ ማሽኖችን እያመረተ የሚገኘው ባለታሪካችን አሁን ላይ ከሚያመርታቸው ምርቶች በተጨማሪ በደንበኞች ጥያቄ የሚጠየቁ ማሽኖችንም በስፋት እንደሚያመርቱ ያነሳል። የተለያዩ ከስተመሮችን በማሳየት የምንሰራቸውን ስራ በማየት ጥራት፣ ፍጥነት፣ ጊዜን እና ደግሞ ዋጋን አስተያየት ባደረገ መልኩ ስለምንሰራ ከስተመሮቻችን ብዙ ናቸው ያሉት። አሁን እዚህ ብቻ አይደለም ያለን። አሁን ለአንድ አመት የተሰጠን ቦታ ላይም በተለይ 80 ቶን ክሬቸር 50 ቶንና 100 ቶን ክሬቸሮች ይሄ ቦታው ስላልበቃን ማለት ነው። ይሄኛው ቦታው ስላልበቃን ነው እንጂ እዛኛውም በስፋት እየሰራን ያለነው። እዛ ትላልቅ ክሬቸሮች ትላልቅ ፕላንቶችን እያዘጋጀን ያለነው። በዚህ የሚመረቱት የተለያዩ ማሽኖች ከውጭ የሚገባውን ማስቀረትና የውጭ ምንዛሬን ከማዳን ባለፈም ማሽኑን የሚፈልጉ ሰዎች በሀገር ውስጥ የሚመረቱት ማሽኖች በዋጋ ደረጃም ቅናሽ እንደሆኑና ጥገናም ቢያስፈልጋቸው በቀላሉ ማድረግ የሚያስችል እንደሆነ ነግሮናል። ከውጭ የሚመጣው ዋጋው ውድ ነው። አሁን ለምሳሌ የዚህኛው ማሽን ከውጭ ሙሉ አክሰሰሪውን ሲያመጡት እስከ 80 ሚሊዮን ድረስ ደርሷል። እኛ ይሄኛውን እናምርት ብንል እስከ 38 ሚሊዮን ድረስ ነው። ትንሹ ከውጭ የሚመጣው ወደ 30 ሚሊዮን የገባውን እኛ ወደ 13 ሚሊዮን አወርደ ነው። ዋጋችንም ከውጭ ከሚመጣው በግማሽ የወረደ ነው። ከውጭ ከሚመጣው ዋጋ እንደገና ደግሞ ከውጭ ይሄንን ላሜራዎች፣ ኦፐሮች ምናምን ጭነን ስንመጣ ለመርከብ የሚከፈለው ዋጋ ይዛናል እጥፍ ነው። በስራው ለበርካቶች የስራ እድልም መፍጠር ብሎም ወጣቶች በዘርፉ ልምድና እውቀት እንዲያዳብሩም አስችሏል። የክሬቸር ስራዎች ለነሱ ግብአቶች የሚሆኑ እያንዳንዱ ነገሮች ላይ ድሮይንግ እያየን እንሰራለን ማለት ነው። እዚሁ ባየሁበትና እነሱ ደግሞ በሚሰጡኝ ሙያውን አግኝቻለሁ ማለት ነው። ስልጠና ላይ ነበር። ስልጠናውን ጨርሰን አሁን ሁላችንም እዚህ ጋር እንደ 4-5 ልጆች እንሆናለን። ማሽኒስት ሆነን በመዋል እየሰራን ነው ማለት ነው። የተለያዩ ማሽኖች እዚህ ጋር ይመረታሉ። ሻፍት ምናምን ጊሮች አሉ። አሁን ለምሳሌ እዚህ ጋር እንሰራቸዋለን ማለት ነው። እዚህ ነው የሚሰራው። በቀጣይ እንደ ሀገር ችግር ፈቺ የሆኑ የውጭ ምንዛሬን የሚያድኑ ብሎም ለበርካታ ወጣቶች የስራ እድል መፍጠር የሚችሉ ማሽኖችን ማምረት እቅዱ ነው።